ሊዋጥ ግብረ ሰዶም ክፍል 5 ሉጥ አለይሂ ሰላም ዝባቸው ቢቀልድባቸውም ታግሰውና ችለው አሁንም ማስተማራቸውን ቀጥለዋል። ከሃዲያኑ የሰዶም ህዝቦች ሉጥ ላይ ማፌዛቸውንና ማስቸግራቸውን አጠናክረው ቀጠሉ። ሉጥ አለይሂ ሰላም በአላሁ ሱብሓነሁ ወተዓላ እንደሚጠበቁ በመዘንጋት የሰዶም ህዝቦች ሊያጠቋቸው ሞከሩ። ውዶች፣ በቀደመው ታሪክ ላይ ታስታውሱ እንደሆነ መላእክት ነቢዩላህ ኢብራሂም ቤት ሂደው ዘይሯቸው፣ ከዚያም መላእክት ራሳቸውን ለኢብራሂም አስተዋወቁ። እኛ አዋቂ ልጅ እንደምታገኝ ልናበስርህ ከጌታህ ዘንድ የተላክን መልእክተኞች ነን አሏቸው። አሁን ካንተ ቤት ወጥተን ወደ ሉጥ ህዝቦች በመሄድ ሉጥን እንረዳዋለን። የህዝቦቹ መጥፊያ በዚህች ሌሊት ነው፣ ቀጠሯቸው ጎህ ሲቀድ ነው በማለት መላእክቱ የመጡበትን ዓላማ ለኢብራሂም አለይሂ ሰላም አስረዷቸው። ኢብራሂም አለይሂ ሰላም በሁኔታው ተደናገጡ። ነገሩ እንዲዘገይ ለማድረግ ሞከሩ። መላእክቱ ግን የአላህ ትዕዛዝ ስለሆነ ሳይዘገይ የሚፈጸም መሆኑን አስረዷቸው። መላእክቱ ከነቢዩ ኢብራሂም አለይሂ ሰላም ቤት ወጥተው ወደ ሰዶም መንደር አመሩ። አሰር ሶላት ወቅት ሲሆን ሰዶም መንደር ዳርቻ ደረሱ። እዚያ ቦታ ላይ በደን ውስጥ የሚፈስ ወንዝ ነበር። ከወንዙ ዳርቻ አንዲት ልጅ ውሃ ለመቅዳት ቆማ አገኟት። ይህች ልጅ የሉጥ አለይሂ ሰላም ልጅ ነበረች። ሦስቱን ወጣቶች ስታይ ለየት ያለ ውበት ስለነበራቸው ተደናገጠች። ከሦስተኛው አንደኛው የሉጥ ቤት የት እንደሆነና እንግዳም ይቀበሉ እንደሆነ ጠየቃት። ልጅቱም የሰዶም ሰዎችን አስጸያፊ ተግባር ስለምታውቅ ለአባቴ ነግሬ መልሱን እስከምነግራችሁ ድረስ እዚሁ ቆዩ፣ ወደ ሰዶም እንዳትገቡ ብላ አስጠነቀቀቻቸው። የውሃ ዕቃዋን ወንዙ ዳር ተወችና ፈጥና ወደ አባቷ ሉጥ አለይሂ ሰላም ዘንድ በመሄድ ሦስት ወጣቶች እሳቸውን ፈልገው እንደመጡ ነገረቻቸው። ሉጥ ይህንን መልእክት ሲሰሙ ተደሰቱ ወይስ አዘኑ? ስለ ሁኔታው አላሁ ሱብሓነሁ ወተዓላ በሱረቱል ሁድ ውስጥ እንዲህ ይላል። መልእክተኞቻችን ሉጥን በመጡት ጊዜ በእነሱ ምክንያት አዘነ፣ ልቡም በእነርሱ ተጨነቀ። ይህ ብርቱ ቀን ነው ማለ። ሱረቱል ሁድ ቁጥር 77። ሉጥ አለይሂ ሰላም ዛሬ አስቸጋሪ ቀን ነው አሉና ፈጥነው ወደ እንግዶቹ ሄዱ። እንግዶቹን ሲያዩ ለሰዶም ሰዎች መጥፎ ተግባር እንዳይጋለጡ በመፍራት ይበልጥ አዘኑ። ሉጥ እንግዶቹን ከየት እንደመጡ ጠየቋቸው። መልስ ሰጧቸው። ወደ የት እንደሚሄዱ ሲጠይቋቸው ግን መልስ አልሰጧቸውም ነበር። ይልቁንም በእንግድነት እንዲቀበሏቸው ጠየቋቸው። ሉጥ አለይሂ ሰላም እንግዶቹን ለማስተናገድ ስስት አልነበረባቸውም። ነገር ግን መላእክት መሆናቸውን ስላላወቁ የመንደሩ ሰዎች አስጸያፊ ተግባራቸውን እንዳይፈጽሙባቸው ፈርተው ነበር ያዘኑላቸው። ከዚያም ፊት ለፊት እየመሩ እንግዶቻቸውን አስከትለው ወደ ሰዶም መንደር ገቡ። በመንገድ ላይ ያሉ ሉጥ አለይሂ ሰላም ቆም አሉና ከዚህ ሀገር ሰዎች አስጠነቅቃችኋለሁ፣ በመሬት ላይ እንደነዚህ ሰዎች ቆሻሻ ሰው የለም አሏቸው። መላእክቱ ሉጥ በሰጧቸው ማስጠንቀቂያ ላይ ምንም አስተያየት ሳይሰጡ ዝም ብለው መንገዳቸውን ቀጠሉ። ሉጥ አለይሂ ሰላም ለእንግዶቹ ይህን ያሏቸው ከሰዶማውያን ዓይን እንዲርቁ ፈልገው ነበር። እንግዶቹ ግን ምንም ሳይናገሩ ጸጥ ብለው ቆዩ። በዚህን ጊዜ ሉጥ አለይሂ ሰላም ወደ ሰዶም መንደር በሌሊት ተደብቀው እንዲገቡ ጠየቋቸው። እንግዶቹ ይህን ተቀብለው ማንም ሳያቸው ከሉጥ ጋር በመሆን በሌሊት ወደ ከተማዋ ገቡ። ሉጥ አለይሂ ሰላም እንግዶቹ ሌሊት ገብተው ጠዋት ጎህ ሲቀድ ማንም ሳያቸው ይወጣሉ በሚል አስበው ነበር። ሉጥ አለይሂ ሰላም ካሁን
መጥፎቹ ሰዎች እነዚህን እንግዶች እንዳያዩባቸው የተጨነቁ ከሦስቱ እንግዶቻቸው ጋር እንደምንም ወደ ቤታቸው ገቡ። ከመንደሩ ሰዎች ማንም አላያቸውም ነበር። ነገር ግን በቤቱ ውስጥ የነበረችዋ ከሃዲዋ ሚስታቸው እንግዶቹን እንዳየች ተደብቃና ድምጿን አጥፍታ ከቤት ወጣች። የሉጥ ዓለይሂ ሰላም ሚስት በፍጥነት ወደ ሰዶማውያኑ በመሄድ በሉጥ ቤት ከሰዶም ያልሆኑ እንግዶች እንዳሉ ነገረቻቸው። ብልሹዎቹ ሰዎች ይህንን ሲሰሙ ተደስተው እየተጠራሩ መጡ። ከዚያም በአንድ ላይ ተሰብስበው ወደ ሉጥ ቤት አመሩ። ሉጥ ዓለይሂ ሰላም ማን እንደነገራቸው ሲያስቡ ሚስታቸው ቤት ውስጥ አለመኖሯን አወቁ። ሐዘናቸው በጣም ጠና። ከየአቅጣጫው የተሰበሰቡት ሰዶማውያን የሉጥን ቤት ከበቡት። ቀጥሎም በሩን መቆርቆር ጀመሩ።